We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንደምናላችሁልን የመድፈኞቹ ቤተሰቦች አርሰናል ኢንፎ በጉዳት ዜናዎች ወይም ኢንጁሪ አፕዴት ተመልሶ መጥቷል። ቆይታችሁ ከኛ ጋር ስለምታረጉና ስለምታደምጡን ከልብ እናመሰግናለን። በርካታ የጉዳት ዜናዎችና አፕዴቶችን ይዘናል። የጋቢ ማጋሌሽ ጉዳት ምን ያህል ጊዜ እንደሚያቆዩ ሪካርዶ ካላፊዮሪ ከጣሊያን ካምፕ እንደለቀቀ ይታወቃል። የጂናሮ ጋትሶን አስተያየትና እንዲሁም የጉዳቱን መጠን እንነጋገራለን። አርሰናል በሶባ ሪያሊቲ የልምምድ ማዕከል በዝግ የወዳጅነት ጨዋታ አከናውኗል። ላይናፑ ሾልኮ ወጥቷል። ከማን ጋር እንደተጫወተ ጨዋታው ስንት ለስንት እንደተጠናቀቀ ማወቅ አልተቻለም። ግን ደግሞ በዝግ ባረገው ጨዋታ ላይ እነማን እንደተሳተፉ ግን ማወቅ ተችሏል። እነማን ተሳተፉ፣ እነማን ተመለሱ? ኖኒ ማዱኬ፣ ገብርኤል የጄሱስ፣ ካይ ሃቨርትዝ፣ ገብርኤል ማርቲኔሊ፣ ቪክተር የኬሬሽ የትኞቹ ተጫዋቾች ተመለሱ? ማርቲን ኦዲጋርድ ለሰሜን ለንደን ጨዋታ ይደርሳል ወይስ አይደርስም? እያንዳንዱን ጉዳይ ለእናንተ ማድረስ ይሆናል ማለት ነው። ስለምታደምጡን ቆይታችሁን ከኛ ጋር ስለምታደርጉ ከልብ እናመሰግናለን። በቆይታችሁ ወቅት ከመሸጋገሪያ ሙዚቃ ከመመለስ በፊት እናንተ ቪዲዮ ላይክ አድርጋችሁ ጀምሩ። ለብዙ የመድፈኞች ደጋፊዎች ይሄ ኢንጁሪ አፕዴት እንዲደርስ ደግሞ ሼር አድርጉ። ሰብስክራይብ ያላረጋችሁ አድማጮቻችን ትኖራላችሁ ቢያላስም ካላችሁ ግን ሰብስክራይብ አድርጋችሁ አድምጦታችሁን ስጡን። ሁሉንም ስለምታደርጉ ከልብ እናመሰግናለን። ከመሸጋገሪያ ሙዚቃ በኋላ ኢንፎ ወደ እናንተ መደመጡን ይጀምራል። አብራችሁን ቆዩ። ኢንጁሪ አፕዴት ወይም ደግሞ የጉዳት ዜናዎችን ይዘን ከናንተ ጋር ቆይታ የምናደርገው እንግዲህ ኢንተርናሽናል ብሬክ ላይ እንገኛለን። የሀገራት ጨዋታ ማለት ነው። የአውሮፓ ዞን የመጨረሻ ዙር ጨዋታዎቻቸውን ያከናወኑ ይገኛሉ። ለዓለም ዋንጫ ማጣሪያ ሁለተኛ ዙር ጨዋታቸውን በዚህኛው ኖቬምበር ኢንተርናሽናል ብሬክ ማለት ነው። እንዲሁም አፍሪካና የላቲን አሜሪካ ዞኖች ደግሞ የመጀመሪያ ዙር ጨዋታዎቻቸውን ስለጨረሱ ወይም ደግሞ የዓለም ዋንጫ ማጣሪያ ጨዋታዎቻቸውን ስለጨረሱ አብዛኞቻቸው የሚያደርጉት የወዳጅነት ጨዋታ ነው። ቅዳሜ ዕለት በኤምሬትስ ብራዚል ከሴኔጋል ጋር የወዳጅነት ጨዋታ ነበራት። የብራዚል ስኳድ በኤምሬትስ ያውም ደግሞ በሶባ ሪያሊቲ ትሬዲንግ ኮምፕሌክስ ነው የሚገኘው በአርሰናል ማለት ነው። እናም ጨዋታውን አከናወነው በኤምሬትስ ከሴኔጋል ብሔራዊ ቡድን ጋር ነበረ። እናም በጨዋታው 65ኛው ደቂቃ ላይ ለአርሰናል ደጋፊዎች በዛ ያሉ አርሰናል ደጋፊዎች ኤምሬት ከመሆኑን ተከትሎ ስታዲየም ውስጥ ነበሩ። ገብርኤል ማጋሌሽ ተቀይሮ ሲወጣ ተመለከቱ። በሮሞ የመሃል ተከላካይ ዌስሊ ፍራንኮ ነው ተቀይሮ የወጣው እና ጭኖቹ መሃል ላይ ታፋውን ይዞ ሲወጣ ተመለከትን። ከዛ በኋላ እሁድ ለታ የብራዚል እግር ኳስ ፌዴሬሽን ሲቢኤፍ የሚባለው ወይም ደግሞ ኮንፌዴሬሽን ኦፍ ብራዚሊያ ፉትቦል የሚባለው ካምፓኒ ወይም ደግሞ የብራዚል እግር ኳስ የሚመራው ስቴትመንት አወጣ እና በስቴትመንቱ ላይ ጋቢ ማጋሌሽ በቀኝ ታፋው ላይ የመስል ጉዳት ዥሮን ኢንጁሪ እንዳጋጠመው በአማርኛው ደግሞ የብሽሽት ጉዳት የሚለው እንዳጋጠመው መግለጽ ተቻለ ማለት ነው። የጉዳቱ መጠን ምን ያህል እንደሆነ የደረጃው ሁኔታ መገለጽ አልተቻለም። ግን የብራዚል እግር ኳስ ፌዴሬሽን እንዳልኳችሁ ብራዚል ፉትቦል ኮንፌዴሬሽን ማክሰኞ ዕለት ነገ ማለት ነው በፈረንሳይ ሊል ከተማ ከቱኒዚያ ጋር ለሚያደርገው የወዳጅነት ጨዋታ እንደማይኖር ገብርኤል ማጋሌሽ እና በሱ ቦታም ተጨማሪ ተጫዋቾችን እንደማይጠሩ ማሳወቅ ቻሉ ማለት ነው። ለአርሰናል ደጋፊዎች ይሄኛው መራር ይመስላል። በዚህ ውድድር ዓመት ይሄ 27 ዓመት ብራዚላዊ 11ዱን የሊግ ጨዋታ 4ቱን ቻምፒየንስ ሊግ ጨዋታዎች ለአርሰናል መጫወት ችሏል። የመጀመሪያ የሊግ ጨዋታውን ለማድረግ ጉዳት ነበረበት። ከኢንተርናሽናል ብሬክ ማለት አይሚን ፕሪሲዝን አጋቢ ላይ ጉዳቶች ነበሩበትና ከአርሰናል ስኳድ ጋር ብዙም አልነበረም። ከዛ በኋላ ግን በእያንዳንዱ ጨዋታ ላይ መጫወት ችሏል። እንግዲህ የብሽሽት ጉዳት ምን ያህል ጊዜ ከሜዳ ያርቀዋል ቢለው መመልከት ይወዳል። እንግዲህ አርሰናል ኦፊሻል አላደረግም። እንግዲህ በዛው ይቆያል። እንግዲህ ኤምሬትስ ላይ ስለነበሩ ጨዋታቸውን ያከናወኑት በዛው ይቆያል። የጉዳቱ መጠን እስካሁን ምንም ነገር ስቴትመንት አልወጣም የትኛው ሌብል ላይ እንደሚገኝ። ግን በተለምዶ የብሽሽት ጉዳቶች የረፍት ጊዜን የሚፈልጉት ከማይን ትሪትመንት ማለት ነው እና ማይነር ጉዳት ከሆነ ከ1 እስከ 3 ሳምንት ይቆያል። ማይነር ጉዳት የሚባለው ከታፋው ወደ ታች በኩል ህመም ፔን ሲሰማው ነው። ደረጃ ሌቭል 2 የሚባለው ወይንም ደረጃ 2 የሚባለው ከ3 እስከ 6 ሳምንታት ይቆያል። የማለት ከአንድ ወር በላይ እስከ ሁለተኛው ወር ሊቆይ ይችላል። ከታፋችን ወደ ላይኛው ወደ ወገባችን በለው ወይም ወደ ሂፕ አካባቢ ወደ ቦናችን አካባቢ ሲሰማቸው ይሄኛው
እስከ 6 ሳምንታት ይቆያሉ ማለት። ላሚን ያማል በተከታታይ ሳምንታት በባርሴሎና ሲጎዳ የነበረው የጉዳት መጠን ማለት ነው። ደረጃ 3 ከሆነ ከ6 እስከ 8 ሳምንታት ይቆያል። ከአንድ ወር እስከ 2 ወራት ያህል ከሜዳ ሊያቆይ ይችላል ማለት ነው። በሶስቱም ሌብሎች ወደ ሰርጀሪ ከመከናወኑ በፊት ረፍት ነው የሚያስፈልገው። ከረፍት በኋላ ነው የማይመለስ ከሆነ ጉዳቱ ሰርጀሪ የሚከናወነው እንጂ ሌላ ምንም አይነት ትሪትመንት አይከናወንለትም። እና የጋቢ ማጋላሽ ጉዳት ደረጃ ሌቭል 2 ደረጃ 2 የመሆን እድል አለው። ከ3 ሳምንት እስከ 6 ሳምንታት ከሜዳ ሊያርቀው እንደሚችል ነው የተሰማ። በእነዚህ ሳምንታት ደግሞ አርሰናል ወሳኝ የሚባሉ ጨዋታዎች ይኖሩበታል። ኤንኤልዲ የኖርዝ ለንደን ደርቢ ጨዋታ በኤምሬትስ ከቶተንሃም ሆትስፐር ጋር የዚህ ውድድር ዓመት የመጀመሪያ ጨዋታ ይከናወናል። ከዛ በኋላ ደግሞ ማክሰኞ የሻምፒዮንስ ሊግ መርሃ ግብር ከባየርን ጋር በኤምሬትስ ይከናወናል። በዛኛው ሳምንት በሚቀጥለው ሳምንት ደግሞ ከቼልሲ ጋር በብሪጅ የለንደን ደርቢ ጨዋታ ይከናወናል። በእነዚህ 3 ወሳኝ ጨዋታዎች ግን እንደማይኖር አሁን ጋቢ ማጋለሽ እርግጠኛ ሆኗል። ሚኬል አርቴታ ይህን ፖዚሽን በክርስቲያን ሞስኬራ ወይስ ደግሞ ኢኳዶርን በአምበልነት እየመራ ጨዋታ ሲያከናውን የተመለከተ ነው። ፔሩ ኢንካፒዮ ይህን ቦታ ይመራል ወይ የሚለው ወሳኝ ጥያቄ ይሆናል ማለት ነው። እንግዲህ ይሄ የጋቢ ማጋለሽ ጉዳት ሳንጨርስ መነጋገር ያለብን ብዙዎች ኢንተርናሽናል ብሬክ የፊፋ ቫይረስ እንደሆነ ተጫዋች የሚጎዱበት እንደሆነ ብዙ ሲጠቅሱ ሰማሉ። የጋቢ ማጋለሽ ግን ከነዚህ ወጣ ያለ እንደሆነ ማንሳት እወዳለሁ። ምክንያቱም የጋቢ ማጋለሽ የጉዳት መጠን የመስል ጉዳት ነው። እናም ትራብል አላረግም ወይም ጉዞ አላከናወነም። ወደ ላቲን አሜሪካ የ20 ሰዓት የ22 ሰዓት በረራዎችን አላከናወንም። በከባድ የአየር ሁኔታ ውስጥ አልተጫወተም። ምክንያቱም ኤምሬትስ ላይ ነው ጨዋታው የነበረው። ደግሞ ከባድ የሆነ ኢንቴንስ የሆነ ጌም አይደለም፣ የወዳጅነት ጨዋታ ነበረው። ይሄኛው ጉዳት የሚመለከተው ከአርሰናል የመስልና የሶፍት ቲሹ ጉዳቶች ጋር የሚያያዝ ነው። እንግዲህ በዚህ ውድድር ዓመት አብዛኛውን የአርሰናል ተጫዋቾች ከገብርኤል ኢየሱስ ባለፈው የውድድር ዓመት ከተጎዳው ጉዳት ውጭ ያሉት የመስልና የሶፍት ቲሹ ጉዳት ናቸው። በርከት ያለ ተጫዋች በአንድ ዓመት ውስጥ ከፍተኛ የሆነ የመስልና የሶፍት ቲሹ ጉዳት የሚያጋጥም ከሆነ የሜዲካል ስታፍ ውስጥ ችግር አለ ማለት ነው። በደንብ ችግር አለ ማለት ነው። ኒውካስል ለአመታት እንደዚህ አይነት ችግሮች ያጋጥሞታል። ሚኬል አርቴታ በየፕሬስ ኮንፈረንሱ ለምን እንደሆነ ጉዳቶች የሚከሰቱት ለማጣራት እንሞክራል ይላል። አሁን በአውሮፓ ውስጥ በርካታ ተጫዋቾችን ለበርካታ ደቂቃዎች ያላሰለፈው ቡድን አርሰናል ሆኗል፣ ከፓሪስ ሴን ዠርሜን ቀጥሎ ማለት ነው። በእንግሊዝ ፕሪሚየር ሊግ ቁጥር 1 ቡድን ነው፣ ብዙ ተጫዋቾችን በጉዳት በዚህ ውድድር ዓመት ያልተጠቀመ ማለት ነው። 6 ተጫዋቾችን በሰንደርላንድ ጨዋታ ከአንድ ዲፓርትመንት ውስጥ እንዳላጫወተ ይታወቃል። ኖኒ ማዱኬ፣ ማርቲን ኦዲጋርድ፣ ቪክተር ዮኬሬሽ፣ ካይ ሃቨርትዝ፣ ገብርኤል ማጋለሽ እያለ ከ6 በላይ ተጫዋቾችን ከመጀመሪያ አስተላለፍ ውስጥ ብቻ ሲሆን ከስኳድ ውስጥ ሳይዝ እንደተጫወተ እናውቃለን። አሁን ተጨማሪ ጉዳቶች ነውና የአርሰናል ሜዲካል እንዴት እንደሆነ በዚህ ውድድር ዓመት ደግሞ በጣም አስቸጋሪ ነው። 2022-23 ሲዝን አርሰናል ሳንጠብቀው ለዋንጫ በተሰለፈበት ምንም አይነት ተጫዋቾች ጉዳት አልሰማንም ነበር። በመጨረሻ የዊሊያም ሳሊባ ከባድ ጉዳት፣ ከዛ ደግሞ በዓለም ዋንጫው የገብርኤል ኢየሱስ ጉዳት ካልሆነ በስተቀር ተጫዋቾች ላይ የመስል ከፍተኛ ጉዳቶች አልነበሩም። በዚህ ውድድር ዓመት ግን ሁሉም ማለት ይቻላል የማዱኬ የመስል ጉዳት ነው፣ የቪክተር ዮኬሬሽ የመስል ጉዳት ነው፣ የካይ ሃቨርትዝ የመስል ጉዳት ነው፣ የማርቲኔሊ የመስል ጉዳት ነው፣ የሶፍት ቲሹ ጉዳት ነው። አሁን ደግሞ ጋቢ ተጨመረ። ሁለተኛ የምናነሳው ዜና ሪካርዶ ካላፊዮሪ ካላም እንደዚሁ የመሰል ጉዳት ነው ያጋጠመው ማለት ነው። ወደ ሪካርዶ ካላፊዮሪ ጉዳት እንምጣ። ይሄ 23 ዓመት ጣሊያናዊ የጣሊያን ብሔራዊ ቡድን ጥሪ በጀናሮ ጋትሶ ቀርቦለት ወደ ጣሊያን ካምፕ አምርቶ ነበረ። ግን ከጣሊያን ካምፕ ጋር ልምምድ ሲያደርግ ጥቂት መጠነኛ የጉዳት ስሜት ስለተሰማው ከመጀመሪያው የሞልዶቫ ጨዋታ ውጭ አረገውና ጀናሮ ጋትሶ ብቻውን ልምምድ እንዲያደርግ አረገው። ግን ለመመለስ አልቻለም። ያው ከትናንትና ምሽት ከኖርዌይ ብሔራዊ ቡድን በጣም ወሳኝ ጨዋታ ነበራት። 4-1 ብትሸነፍም ጣሊያን ማለት ነው። በዛ ጨዋታ ላይ የመሰለፍ እድል ሰፊ እድል ነበረው፣ ግን አልሆነም። ጀነራል ጋቱሶ ከሞልዶቫ ጋር ጨዋታ ከማድረጉ በፊት በሰጡ አስተያየት ካላፊዮሪ ለመጀመሪያው ጨዋታ አይኖርም፣ ግን ለኖርዌይ ጨዋታ እንደሚመለስ ተስፋ እናደርጋለን ብሎ ነበረ። ግን በመጨረሻ ለኖርዌይ ጨዋታ ቅዳሜ ዕለት ፕሬስ ኮንፈረንስ ሲመች ካላ ለመጫወት በጣም ጥረት ሲያደርግ ነበር አለ ጋቱሶ። ካላ እያለን የጠራው ምስጋና ለሱ ማቅረብ ፈልጋለሁ። ላሳየው ኮሚትመንት ለሳምንታት ከኛ ጋር ቆይቷል ለመጫወት፣ ግን መጠነኛ ስሜቶች ስለነበሩትና እነሱን ስሜቶችን ማሻሻል ስላልቻልን ወደ ለንደን እንዲመለስ አድርገናል። ለሱም ይሆን ለአርሰናል ግን ብዙ የሚያሰጋ ነገር የለም ሲል ነው ጀነራል ጋቱሶ የተናገረው ማለት ነው። እና የጋቱሶን የአርሰናል የመጀመሪያ ስካኒንግ በጣም አስፈላጊ ነው። ግን የጋቱሶን ኢንተርቪው ምናምን ከሆነ
ሪካርዶ ካላፊዮሪ ለኤንኤልዲ ለኖርዝ ለንደን ደርቢ ጨዋታ እንደሚመለስ መናገር ይቻላል። እንግዲህ ወደ አርሰናል ከቦሎኛ 42 ሚሊዮን ፓውንድ ወጥቶበት ከመጣ ጀምሮ 2024 ማለት ነው እንደዚህኛው ሲዝን በጣም አስደናቂ ጅማሮ ያሳየበት እናም ደግሞ ካለ ጉዳት በነፃ ሆኖ የተጫወተበት ሲዝን ስለመኖር እርግጠኛ አይደለሁም። ባለፈው ውድድር ዓመት 19 የሊግ ጨዋታ ነው ማከናወን ቻሉ። በዚህ ውድድር ዓመት ግን 11 የሊግ ጨዋታዎችን ገና በ11 ሳምንታቶች ውስጥ ማድረግ ችሏልና ምን ያህል በጣም በጥሩ ፊትነስ ውስጥ እንደሚገኝ ሪካርዶ ካላፊዮሪ ፔሪን ካፒዮን በዛ ቦታ ውስጥ ተጠባባቂ ማድረግ እንደቻለ ተመልክተናል። ያው በርካታ የእንግሊዝ ሚዲያዎች ሉዊስ ማይልስ ስኬሊ ለእንግሊዝ ብሔራዊ ቡድን አለመጠራቱን ተከትሎ ሚካኤል አርቴታ ላይ ፕሬሸር ለማሳደር እየሞከሩ ይገኛሉ። ማይልስ እንዲጠቀምበት ማለት ነው። ግን ሪካርዶ ካላፊዮሪ ያለበት ሰሞነኛ ብቃት አስደናቂ እንደሆነ መናገር ይቻላል። እናም አሁን ባለን ኢንጁሪ አፕዴት ሪካርዶ ካላፊዮሪ ለእንግሊዝ ፕሪሚየር ሊግ የሰሜን ለንደን 12ኛ ሳምንት ጨዋታ ይመለሳል። ሌሎች ተጫዋቾች ማለታችሁ አይቀርም በእርግጠኝነት ማለት ነው። እንግዲህ አርሰናል በዝግ የወዳጅነት ጨዋታ ቅዳሜ ዕለት አከናውኖ ነበር። በዝግ በሶባ ሪያሊቲ ማዕከል ማለት ነው። ወደ ኢንተርናሽናል ዲዩቲ ያልወዱት በተለይ ደግሞ በስፔን እና በእንግሊዝ ብሔራዊ ቡድን ጥሪ ያቀረበላቸው ኬፓ አሪዛባላጋ፣ ቢን ዋይት፣ ማይልስ ሉዊስ ስኬሊን አካቶ ከ21 ዓመት በታች ቡድኖችንም በርካታ ተጫዋቾችን ጨምሮ የወዳጅነት ጨዋታ በሶባ ሪያሊቲ አከናውኖ ነበረ። በዛ ጨዋታ ውስጥ የተሰለፉ ተጫዋቾች ልንገራችሁና እንደተመለሱ እርግጠኛ መሆን ትችላላችሁ። ላይን አፕን አጠቃላይ ልንገራችሁ። ኬፓ አሪዛባላጋ በግብ ጠባቂ ቦታ ላይ ነበረ። ቢን ዋይት የቀኝ መስመር ተከላካይ፣ ሉዊስ ማይልስ ስኬሊ የግራ መስመር ተከላካይ፣ ሁለት ማላቃቸው የአንደር 21 ተጫዋቾች ኦና ኬላች እና ሲዩት የሚባሉ ተጫዋቾች እንዲሁም ደግሞ በአማካይ ቦታ ላይ ኢብራሂም እና ኮፕሊ ነበሩ። እንግዲህ ሴንተር ባኩና አማካዩን የ21 ዓመት ተጫዋቾች ነው ያዙት። የቀኝ መስመር አጥቂ ማዶኬ፣ የግራ መስመር አጥቂ ማርቲኔሊ፣ የአርሰናል 10 ቁጥር ሆኖ ካይ ሃቨርትዝ እናም ከፊት መስመር ቪክተር የኬሬሽ ተጫውተዋል ማለት ነው። ስለዚህ ግልጽ የሆነላችሁ ይመስለኛል። ማዶኬ፣ ሃቨርትዝ፣ ማርቲኔሊ እናም የኬሬሽ ሙሉ በሙሉ ተመልሰዋል። ግን እንደ ለአርሰናል ቅርብ እንደሆኑት እንደ ፉትቦል ለንደን አይነት ጋዜጦች እንደሚጠቁሙት ከሆነ ገብርኤል ማርቲኔሊ እና ቪክተር ኬሬሽ ለኤንኤልዲ በእርግጠኝነት ይመለሳሉ ወይም ደግሞ ለለንደን ደርቢ ሙሉ በሙሉ ይመለሳሉ። ጋቢ ጄሱስ ወይም ደግሞ ገብርኤል ጄሱስ አሁንም ከዛ ኤሲኤል ጉዳት በኋላ ልምምድ ቢጀምር የቡድን ወደ ጨዋታ ግን እንዳልተመለሰ መረጋገጥ ቻሉ። ማርቲን ኦዲጋርድ የኖርዌይ ብሔራዊ ቡድን ስለፈለገው ጨዋታ ባያከናውንም ከቡድኑ ጋር ነው የሚገኙ። የኖርዌይ ብሔራዊ ቡድን በታሪኩ በጣም አስደናቂ ጉዞ እያደረገ እንደሆነ ይታወቃል። በዓለም ዋንጫ ማጣሪያ ሁሉንም ጨዋታዎች ማሸነፍ ችሏል። ባለፈው በጣም ወሳኝ ጨዋታ ነበረባቸው። የቡድኑ አምበል ስለሆነ ለቡድኑ ተነሳሽነት ሲባል አሰልጣኙ ጥሪ አቅርቦለት እያንዳንዱ ጨዋታ ላይ ተሰልፏል። ወደ ጣሊያን ትናንትና በሮም ከጣሊያን ጋር ጨዋታ ሲያከናውኑ አብሮ ነበረ ከቡድኑ ጋር። ግን እንደማይመለስ ለኖርዝ ለንደን ደርቢ እንደማይመለስ እርግጥ ሆኗል። ሌላኛው ሃቨርትዝ እና እንዲሁም ደግሞ ኖኒ ማዱኬ ጨዋታ ቢያከናውኑም በሙሉ ፊትነስ ስለመመለሳቸው እርግጠኛ አይደለንም። እንዳልኳቸው የኬሬሽ እና ማርቲኔሊ ይመለሳሉ። ማዱኬ እና ሃቨርትዝ ግን በሙሉ ፊትነስ ለቶተንሃም ሆትስፐር ጨዋታ ስለመድረሳቸው እርግጠኛ መኮን አልተቻለም። ጨዋታ አከናውነዋል፣ ግን አሁንም የፊትነስ ሌብላቸው ገና እንደሆነ በሚቀጥሉት ቀናቶች ተጨማሪ ምርመራ እንደሚያስፈልጋቸው ነው እንግዲህ መገለጽ የቻለው። ከነዛ ውጭ ያሉ ተጫዋቾች ግን ለጨዋታው እንደሚመለሱ ነው እርግጥ የተኮነው ማለት ነው። ያሉን የኢንጁሪ አፕዴቶች ወይም ደግሞ ከጉዳት ዜናዎች እነን ይመስላሉ። እነማን ይመለሳሉ እነማን አይመለሱ የሚሉትን እንዳዳመጣችሁ ተስፋ አድርጋለሁ። አብራችሁ ስለነበራችሁ ከልብ እናመሰግናለን። ቀናችሁ እንዲሁ ብሩ ይሁን።